بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ودهتوچنا ወንድሞች በተከታታይ ያየናቸው ያለነው በጣም ቀላልና በአላህ ዘንድ ትልቅ አጅር የሚያስገኙ ስራዎችን ነው። በዛ መሰረት ዛሬ የምናየው አንድ በጣም ትልቅ የአላህን ውዴታ የሚያተርፍ ነገሩ ስራው ቀላል የሆነ ነገር ግን ምንዳው በጣም ትልቅ የሆነ የአላህን ውዴታ የሚያስገኝ ወሆ السواك እሱ ምንድነው ሲዋክ መፋቂያን መጠቀም ማለት ነው። ሲዋክ ማለት استعمال السواك መፋቂያን መጠቀም አላህ የሚወደው ስራ ነው። እንግዲህ እስላም አልহামዱሊላህ ሁለንተናችን ንጹህ እንዲሆን ይፈልጋል። አፋችን ንጹህ እንዲሆን፣ አካባቢያችን ንጹህ እንዲሆን፣ ልብሳችን፣ ሰውነታችን፣ ልባችን ከጥላቻ ከሽርክ ሰላም እንዲሆን እስላም ይፈልጋል። በዛ መሰረት ሲዋክ መጠቀምም እንደዚሁ በጣም ትልቅ ምንዳ ትልቅ አጅር የሚያስገኝ መሆኑን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናገሩ። قال فعن عائشة رضي الله عنها أن النبي صلى الله عليه وسلم قال السواك مطهرة للفم مرضاة للرب ብለዋል። ሱና من سنن المصطفى صلى الله عليه وسلم رسول صلى الله عليه وسلم ሁሉ ጊዜ የሚያደርጉት የሚጠቀሙት ሱና ነው። በንግግርም ምን ብለዋል? السواك مطهرة للفم ሲዋክ አሉ مطهرة للفم አፍን ማስጃ ነው አሉ። አፍን ያጸዳል አሉ። من الرائحات الكريهة ከመጥፎ ሽታ ከቆሻሻ አፋችን ሰው ያው ምግብ ሲመገብ አፉ ይቆሽሻል፣ ጥርሱ ይቆሽሻል። ያን እንዲያጸዳው ምን መጠቀም አለበት? መፋቂያ ነው። መርዳቱ للرب የጌታን ውዴታ የሚያስገኝ ነው አሉ። የአላህን ውዴታ ያስገኛል አሉ። አፍን ያጸዳል፣ የአላህን ውዴታ ያስገኛል። ከፋ ቢሂ ሸረፈን። እንግዲህ ይሄ ሲዋክ ተጠቅመህ የአላህን ውዴታ ማግኘት ከቻልክ በጣም ትልቅ ነው፣ ትልቅ ነገር ነው። ወሪድዋኑ ሚነላሂ አክበር የአላህን ውዴታ ማግኘት ከሁሉም የበለጠ ትልቅ ነገር ነው። ስለዚህ ሲዋክ አፍን ማስዳት ብቻ አይደለም የአላህን ውዴታ ያስገኛል ብለው ረሱላህ ሰለላሁ ዐለይሂ ወሰለም ተናገሩ። ለዛ ነው እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም ሐስ አድርገዋል። ይሄ ብቻ አይደለም። በሌላ ሐዲሳቸው ለውላ አን አሹከ ዐላ ኡመቲ ለአመርቱም ቢሲዋክ عند كل صلاة وفي حديث آخر مع كل وضوء ብለዋል ማለት ነው። لولا أن أشك على أمتي በተከታዮች ላይ ባላከብድባቸው ኖሮ ይከብድባቸዋል እንጂ ማይከብድ ቢሆን ኖሮ ለአመርቱም ቢሲዋክ ሲዋክ እንዲጠቀሙ አምረ ኢጃቢን በግዴታ መልኩ አዛቸው ነበር አሉ። በቃ ግዴታ ነው። ማንኛውም ሰው ሲዋክ ማድረግ አለበት። عند كل صلاة በሰገደ ቁጥር ማንኛውም ሙስሊም ሲዋክ ማድረግ አለበት ብዬ ማዘዝ ፈልጌ ነበር አሉ። ነገር ግን ይከብዳል። በየሰዓቱ መፋቂያ ተጠቀሙ ማለት ይከብዳል። በተለይ እንጨት ዝም ብሎ ቆርጦ መፋቂያ መጠቀም የማይቻልበት አካባቢ ያሉ ሰዎች ወይም መግዛት አለባቸው ወይም ሩቅ አካባቢ ሄደው ማምጣት አለባቸው፣ ይቸገራሉ። ይህን ችግር ከግምት በማስገባት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አምረ ኢጃቢን አላዘዙ፣ በግዴታ መልኩ አላዘዙም። ግን ሙስተሐብነቱ በጣም ተወዳጅነቱ የአላህን ውዴታ የሚያስገኝ መሆኑ እንዳለ ነው። በሌላ ዘገባ مع كل وضوء ውዱእ ባደረጉ ቁጥር አሉ ውዱእ ባደረጉ ቁጥር መፋቂያ እንዲጠቀሙ አዛቸው ነበር። ግን አምረ ኢጃቢን አላዘዙም። ነገር ግን አነሳስተዋል። የአላህን ውዴታ እንደሚያስገኝ ተናግረዋል። ስለዚህ ይሄ ሲዋክ ቀላል ነው ስራው፣ ግን ምንዳው ምን ያህል በጣም ትልቅ ነው። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም በጣም ሲዋክ ብዙ ጊዜ ይጠቀሙ ነበር። حتى قال اكثرت عليكم في السواك አሉ። እንደ በሲዋክ ጉዳይ ብዙ ጊዜ ነግሬያችኋለሁ፣ አበዛውባችሁ ይመስለኛል እስከ ማለት ደረጃ ደረሱ። በጣም እንግዲህ ሲዋክ የተወደደ ነገር ከመሆኑ የተነሳ ولهذا يقول العلماء إنها السنة التي ورد فيها أكثر من 100 حديث በሲዋክ ትልቅነት ብቻ የተነገሩ ሐዲሶች ከመቶ ያላነሱ ሐዲሶች ናቸው ይላሉ ዑለሞች። እዚህ ላይ የምንረዳው ይሄ ሲዋክ ምን ያህል በጣም ትልቅ መሆኑን እንረዳለን።
وأنها آخر سنة عملها النبي صلى الله عليه وسلم النبي صلى الله عليه وسلم كزي عالم بموت سلايو የመጨረሻ ያደረጉት ሱና ሲዋክ ነው ሲዋክ ተጠቅመው ነው ሩሃቸው የወጣቸው ሰለላሁ ዐለይሂ ወሰለም ይሄ ማለት ምን ያህል በጣም የተወደደ መሆኑ ወደ አላህ ሲሄዱ የና ዓለም በሞት ሲለዩ ረፊቅል አዕላ ሲሄዱ አፋቸውን አጽድተው ሲዋክ ተጠቅመው ነው ማለት ነው في كل الاوقات ሲዋክ የተወደደ ነው ይላሉ ዑለሞች በማንኛውም ሰዓት ሲዋክ መጠቀም በጣም የተወደደ በማንኛውም ሰዓት بعد الاكل ከምግብ በኋላ ከምኝታ በኋላ አንድ ሰው ከምኝታ በኋላ ተኝቶ ቆይቶ ሲነሳ በተለይ ሌሊት ሲነሳ መፋቂያ መጠቀም ለምን አፉ ሳይንቀሳቀስ ስለቆየ የሆነ ጠረን ያመጣል ያኔ ሲዋክ መጠቀም ረሱላህ ሰለላሁ ዐለይሂ ወሰለም ካነ اذا قام من للتهجد من الليل يشوص فاه بسواك ረሱላህ ሰለላሁ ዐለይሂ ወሰለም የሌሊት ሶላት ለመስገድ ሲነሱ መጀመሪያ ሲዋክ ይጠቀሙ ነበር ይላል ይሄም ሱና ነው وكذلك قدم እንዳለው عند الصلاه ነው عند الوضوء ሶላት ልንሰግድ ስንል ውዱእ ስናደርግ عند قراءه القرآن ቁርአን ለመቅራት ስናስብም ሲዋክ መጠቀም ይሄም ሱና ነው زان رسول الله صلى الله عليه وسلم ان العبد اذا تسوك وقام يصلي قام الملك خلفه فتسمع لقراءته فيدن منه عند الله ባሪያ ሲዋክ አድርጎ ሶላት ሲሰግድ መላእክቱ በጥሞና ቁርአኑን ያዳምጥለታል አሉ በደንብ ያዳምጣል ጠጋ ብሎ በደንብ ያዳምጠዋል አሉ ስለዚህ ቁርአን ለመቅራት ስናስብ ወንደ دخول المنزل ወደ ቤት ስንገባ ራሱ ወደ ቤት ስንገባ ሲዋክ መጠቀም ይሄም ጥሩ ነው ረሱላህ ሰለላሁ ዐለይሂ ወሰለም كان اذا دخل بيته بدا بالسواك አይሻ ሲናገሩ اول ما يفعله ረሱላህ ሰለላሁ ዐለይሂ ወሰለም ወደ ቤት ሲገቡ ምንድን ነበር ቅድሚያ የሚያደርጉ ሲባሉ كان يبدأ بالسواك ሲዋክ ይሰውኩ ነበር ለምን አንድ ሰው ውጭ ቆይቶ በስራ ቆይቶ ወደ ቤት ሲገባ መጥፎ ጠረን ቤተሰቡ ከሱ ሊያገኝ አይገባም ጥሩ ሽታ እንጂ መጥፎ ሽታ ሊኖር አይገባም ስለዚህ ሲዋክ መጠቀም ወደ ቤተሰብ ሲገባ ወደ ቤት ሲገባ ሲዋክ መጠቀም ይሄም የረሱላህ ሰለላሁ ዐለይሂ ወሰለም ሱና ነው وكذلك عند تغير الفم عند تغير الفم ማለት የአፍ ጠረን ሲቀየር በማንኛውም ሰዓት ይሆን አንድ ሰው ሳይወራ ዝም ብሎ ተወሰነ ጊዜ ከቆየም ሊቀየር ይችላል የሽታ ያላቸው ምግቦችን በመብላትም ሊቀየር ይችላል ሽንኩርት የበላ ሰው ፌጦ እንደዚህ ሽታ ያላቸው ነገሮች መጥፎ ጠረን ሊያመጡ የሚችሉ ነገሮችን ከበላ በኋላ ሲዋክ መጠቀም ይሄም ረሱላህ ሰለላሁ ዐለይሂ ወሰለም ሱና ነው ታው በፊት ያሳለፈው حديث السواك مطهرة للفم مرضاة للرب አፍን ያጸዳል የአላህን ውዴታ ያስገኛል ብለው ተናግረዋል ስለዚህ አፋችን ጠረን ካለው ሲዋክ መጠቀም በማንኛውም ሰዓት ሲዋክ መጠቀም በተለይ ወደ ሶላት ስንሄድ ቁርአን ስንቀራ ውዱእ ስናደርግ እነዚህ ሰዓቶች ወደ ቤት ስንገባ መጠቀም ያለብን ሲዋክ በእነዚህ ሰዓቶች ነው የሲዋክ ፋይዳው በጣም ብዙ ነው ብዙ ፋይዳ አለው በصحة ራሱ በጤንነት ጉዳይ ራሱ በጣም ያለው ጠቀሜታ በጣም ይሄ ነው ተብሎ የሚቆጠር አይደለም من الفوائد التي تحصل أو توجد في السواك ሲዋክን በመጠቀም ከምናገኛቸው ፋይዳዎች አንዱ هضم الطعام ነው አሉ የምግብ ስርዓተ ልመት እንዲፋጠን ያደርጋል ብለዋል واحفظوا الاسنان من التسوس እንደዚሁም ጥርሶቻችን እንዳይቦረቦሩ ያደርጋል አያቱም የጥርስ በሽታ የጥርስ መቦርቦር አብዛኛውን ጊዜ ከምን የተነሳ ሊሆን ይችላል ከምግብ ቅሪት ነው ያ የምግብ ቅሪት በጥርሶቻችን ውስጥ ይቆዩና ጥርሳችን እንዲበላሽ እንዲቦረቦር ቢጫ እንዲሆን ያደርጋል
ويحفظ بياض السن እንደዚሁም ጥርሶቻችን ነጭ ሆነው እንዲቀጥሉ ያደርጋል ويفتح شهية الطعام እንደገና ለመብላት ራሱ የምግብ ፍላጎትን ይከፍታል ويحسن الصوت ድምጽን ያሳምራል ويدرأ النوم ያልተፈለገን እንቅልፍ ለመከላከል ራሱ አንድ ሰው ሲዋክ ከተጠቀመ እንቅልፉ ይጠፋል ምሳሌ ጁሙዓ ኹጥባ ሲደረግ ሰዎች እንቅልፍ ሲያንቀላፉ ሲዋክ ቢጠቀሙ ያኔ ወይም ደግሞ ያልተፈለገ እንቅልፍ ሲመጣባቸው እንቅልፍን ለመከላከል ሲዋክ መጠቀም አንዱ ፋይዳው ነው ስለዚህ ሲዋክ በጣም ብዙ ፋይዳ ያለው ነገር ግን ብዙ ጊዜ ሰዎች አይጠቀሙ ሴቶችም ወንዶችም ይሄን መጠቀም አለብን ልጆችም መልመድ አለባቸው ሲዋክ በጣም ለጤንነታችንም ለአኺራችንም በጣም ጠቃሚ በጣም ብዙ ጥቅም ያለው ሱና የረሱላህ ሰለም ሱና ነው ስለዚህ ይህን ሱና ህያው ማድረግ ተገቢ ነው ለማለት ነው ኢንሻአላህ የዛሬው መልእክታችን በዚህ እንጨርሳለን ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ